ገና ነው ኢየሱስ በሚል ርዕስ በነብይ እዩ ጩፋ የተጻፈው መጽሐፍ በዛሬው ዕለት በኃይሌ ግራንድ ሆቴል ተመርቆ ለንባብ በቅቷል። እንግዲህ በንባቡ ወቅትም በርካታ እንግዶች መጥተዋል። ለአብነትም ያህል የኢትዮጵያ ቪዥነሪ አብያተ ክርስቲያናት ቦርድ አባላት እንዲሁም ሰብሳቢ የሆኑት አፖስትል ወይም ደግሞ ሐዋርያው ዘላለም ጌታቸው ተገኝተዋል። የጂፒኤስ ቤተክርስቲያን ወይም ደግሞ የጂፒኤስ ቲቪ ባለራዕይና መስራች ነብይ ሄኖክ እንዲሁም በርካታ ጥሪ የተደረገላቸው እንግዶች ተገኝተዋል። እንግዲህ ይህ መጽሐፍ ተመርቆ ለንባብ ሲውል እንግዲህ ያላቸውን ምልከታ ተናግረዋል። ቢነገር ወይም ደግሞ ቢወራ የማያልቅ ርዕስ ስለ ኢየሱስ ክርስቶስ ነው የሚል ወይም ደግሞ አንድ የሚያደርገን የሚያስተሳስረን ርዕስ ይሄ ብቻ ነው በማለት ብዙዎች ሀሳባቸውን ገልጸዋል። ለነብዩ ጩፋም እንኳን ደስ አለ እንኳንም እግዚአብሔር ረዳ የሚለውን መልእክታቸውን አስተላልፈዋል ማለት ነው። እንግዲህ ይህ መጽሐፍ በቀጣይ ቀናቶች በተለያዩ አገራቶች ተሰራጭቶ ለንባብ የሚበቃ ነው የሚሆነው። እናንተም ከወዲሁ መጽሐፉን በማንበብ እንድትባረኩበት ገናናውን ኢየሱስን እንድትናገሩበት ወይም ደግሞ ስለ ኢየሱስ ክርስቶስ እንድንናገር የሚገፋፋን ድፍረትን የሚሰጠን መጽሐፍ ነው። ይሄ መጽሐፍ ሁላችሁም አንብባችሁ እንድትባረኩበት እንድትጠቀሙበት ከወዲሁ እናሳስባለን። ከቀሪ ከክራይስት አርሚ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ ተመኘን። ሐዋርያው ሄኖክ መኮንን እባላለሁ። የእምነት በስራ ዓለም አቀፍ ቤተክርስቲያን አገልጋይ ነኝ። ዛሬ ገናናው ኢየሱስ በሚል በተመረቀው መጽሐፍ ላይ በመገኘቴ እጅግ በጣም ደስተኛ ነኝ። የእግዚአብሔር ሰው ነብይ እዩ ጩፋ ይህንን ገናናው ኢየሱስ የሚለውን መጽሐፉ ከስብከት አገልግሎት ከአዋጅ አገልግሎት በተለያየ አይነት ሁኔታ ክሩሴድ ከሚያገለግላቸው አገልግሎት ለትውልድ የሚደርስና ዘመንን የሚሻገር ትልቅ መልእክት የያዘ መጽሐፍ ነው። ከዘፍጥረት እስከ ራእይ ያለውን ገናና የሆነውን ኢየሱስ ክርስቶስን አጉልቶ የሚያሳይ አጉልቶ የሚያውጅ መጽሐፍ ነውና ይህንን መጽሐፍ ዛሬ በመመረቁ በዚህ ላይ በመገኘቴ በጣም እጅግ ደስተኛ ነኝ። እግዚአብሔር ለትውልድ ይህንን መጽሐፍ በረከት እንዲያደርገው በጌታ በኢየሱስ ስም እባርካለሁ። ነብይንም ባለቤቱንም ቤተሰቡንም እግዚአብሔር አምላክ አብዝቶ ይባርካችሁ። ይሄ የመጀመሪያ መጽሐፍ ነው። ቀጣይ መጽሐፍቶችን እንደሚጽፍ አምናለሁኝ። በቀጣይም ይሄ መጽሐፎች ይቀጥላሉ። ሻሎም ተባረክ። ላለፉት 24 ዓመታት ማለትም ለ11 ዓመታት በመካነ ኢየሱስና እንዲሁም በተለያዩ ቤተክርስቲያን ወላይታ አካባቢ በሚገኙ ቤተክርስቲያኖች ላይ በማገልገል እንዲሁም ላለፉት 13 ዓመታት ደግሞ የራሱን ራዕይ ከእግዚአብሔር በመቀበል የክራይስት አርሚ ዓለም አቀፍ ቤተክርስቲያን በመትከል ላለፉት 13 ዓመታት በመድረክ አገልግሎቱን የምናውቀው የክራይስት አርሚ ዓለም አቀፍ ቤተክርስቲያን ዋና ፕሬዝዳንት የሆኑት ነብዩ ጩፋ እንግዲህ ዛሬ የበኩር እትማቸው የሆነው የመጽሐፍ ገናናው ኢየሱስ የተሰኘው መጽሐፋቸውን በማስመረቅ ላይ ይገኛሉ። እንግዲህ ይህ መጽሐፍ ለአንባቢያን ምቹ በማድረግ በተሻለ ጥራት በተሻለ ኳሊቲ ተዘጋጅቶ የቀረበ መጽሐፍ ሲሆን ነብዩ ጩፋ ስለ ኢየሱስ ክርስቶስ ከገባቸው እንዲሁም ደግሞ ከአገልግሎታቸው የተረዱትን ኢየሱስ ክርስቶስ ወይም ደግሞ ገናናው ኢየሱስ የተሰኘውን መጽሐፋቸውን ለአንባቢያን በዛሬው ዕለት አቅርበዋል። ይህ መጽሐፍ እንደምንመለከተው 338 አጠቃላይ ፔጅ አለው። ለአንባቢያን ምቹ በማድረግ እንዲሁም በተሻለ ጥራት የተዘጋጀ መጽሐፍ ነው። እንግዲህ ይህንን ምረቃ አስመልክቶ የምናገኛቸው እንግዶችን ደግሞ ወደ እናንተ እያደረስን ምን ተሰማቸው የሚለውን እንዲሁም ደግሞ ነብዩን ጩፋም ወደዚህ አምጥተን እንኳን ደስ አለ የሚለውና ስለ መጽሐፉም በመመረቁም ምን እንደተሰማው ያለውን ነገር አብሮ ወደ እናንተ ያደርሰናል። እኔ ምትሱት ሀብቴ እንዲሁም ፍሬዮታሻ ወደ እናንተ የምናደርስ ነው የሚሆነው። ከቀሪ ከክራይስት አርሚ ቲቪዎች ጋር ደግሞ ቆይታችሁ ከኛ ጋር እንድታደርጉ መልካም ግብዣችን ነው። አብራችሁ ቆዩ። ላለፉት ቀናቶች ሰፊ የሚዲያ ሽፋንን ያገኘው ገናናው ኢየሱስ የተሰኘው በነብይ እዩ ጩፋ የተጻፈው መጽሐፍ እንግዲህ ዛሬ ጥር 30 2018 ዓመተ ምህረት በኃይሌ ግራንድ የምረቃ ስነ ስርዓቱ ተካሂዷል። ይህንንም ባልደረባዬ ምንተስኖት አስቀድሞ ወደ እናንተ መረጃውን አድርሷል። አሁን ደግሞ ከፕሮግራሙ በኋላ ፕሮግራሙ ላይ ምን ሲካሄድ እንደነበረ ከፕሮግራሙ ምን እንደተጠቀሙ ምን ይመስል እንደነበረ ደግሞ ከተጋባዥ እንግዶች ጋር ያደረጉትን ቆይታ እንድትከታተሉ የአክብሮት ግብዣዬ ነው። እንግዳዬ እንኳን ደህና መጣ። ገናናው ኢየሱስ የተሰኘው እጅግ በጣም በምንወደውና በምናከብረው ከዚህ ቀደም በተለያዩ አገልግሎቶች ነው የምናውቀው መጽሐፍ ሲጽፍ የመጀመሪያው ነውና በነብይ እዩ ጩፋ የተጻፈውን መጽሐፍ ለመታደም የምረቃ ስነ ስርዓቱን ለማክበር ነው ተጋባዥ እንግዳ የክብር እንግዳ ሆነህ የመጣኸውና ምን ተሰማህ እዚህ በመገኘት? በቅድሚያ እንኳን ደስ አላችሁ የክራይስት አርሚ ቤተክርስቲያን አባላት ፓርትነሮች በሙሉ ለዚህ ለከበረው ቀን እንኳን እግዚአብሔር በሰላም አደረሳችሁ።
ይህ ዛሬ ለቤተ ክርስቲያን ለመላው ለዓለማችን ቤተ ክርስቲያን ከፕሮፌት እዩ ጩፋ እግዚአብሔር አምላክ ተጠቅሞ የተሰጠን ታላቅ ድንቅ ስጦታ ነው። ገናናው ኢየሱስ በሚል ርዕስ የተዘጋጀ በጣም ድንቅ መጽሐፍ ነው። ድንቅ መልእክቶችን ያዘለ ነው። እርግጠኛ ነኝ እግዚአብሔር ለዓለም ቤተ ክርስቲያንና ለኢትዮጵያ ቤተ ክርስቲያን በረከት አድርጎ የሰጠን መጽሐፍ ነው። ትልቅ ዕውቀት መገለጥ ያለበት መጽሐፍ ነው። እጅግ በጣም የተወደደ ጊዜ ነው ያሳለፍኩት። በጣም ደስ ብሎኛል። ከጠበቅኩት በላይ አግኝቼዋለሁ መጽሐፉን። ስለመጣህ ደስ ብሎናል። እንግዲህ ይህንን አንብበህ ለሌሎችም ሼር እንደምታደርግ ደግሞ ባለሙሉ ተስፋ ነን። አምናለሁ። ለሁላችን አመሰግናለሁ። እንደገና እንኳን አደረሳችሁ፣ እንኳን ደስ አላችሁ። እሺ ታንኪዩ። እሺ እንግዳችን ስለመጣህ በጣም ደስ ብሎናል። እንኳን ደህና መጣህ። እንኳን ደህና ቆይሽ። እንዴት ነበር የዛሬ ቆይታ? በጣም አሪፍ ነበረ። ከጠበቅኩትም በላይ ነው። ማለት በእንደዚህ አይነት በሳል ሆነ ኦርጋናይዝድ ሆነ ነገር ይሰራል ብዬ አልጠበቅኩም እና ከጠበቅኩት በላይ ነው። በጣም ትልቅ ስራ ነው የሰራችሁት። ዌል ኮሚኒኬት ተደርገናል ሁላችንም። አይ ሆፕ ያው መጽሐፉን እያነበብን ስንሄድ ደግሞ ብዙ ነገር ሪያክት ስለምናደርግ በዛ ላይም ታገኛለሽ። እንግዲህ መጽሐፉን አንብበህ ጥሩ ጠቃሚ ነገሮችን እንደምታገኝ ተስፋ እናደርጋለን። አንብበህም ለሌሎች ሰዎች ሼር እንደምታደርግ ባለሙሉ ተስፋ ነን። ስለመጣህ እናመሰግናለን። መልካም ጊዜ። ገናናው ኢየሱስ የተሰኘ የመጽሐፍ ምረቃ ላይ ነው ዛሬ የተገናኘ ነው። እንኳን ደህና መጣሽ። እንግዲህ ነብይን ከዚህ ቀደም የምናውቀው በተለያዩ አገልግሎቶች ነው። ዛሬ የበኩር መጽሐፉን ነው እያስመረቀ የሚገኘው። እንደ አንድ የቤተ ክርስቲያናችን አባል፣ እንደ አንድ የቤተ ክርስቲያናችን ቤተሰብ ምን ተሰማሽ? ነብይን ፕሮፌትን የረዳው ያገዘው እግዚአብሔር ስሙ የተባረከ ይሁን። በጣም ደስ ያለኝ አቅም የሆነው ጉልበት የሆነው ባለፈበት መንገድ ሁሉ ከሱ ጋር የሆነ እግዚአብሔር፣ ታማኙ እግዚአብሔር ገናናው ኢየሱስ ስሙ የተባረከ ይሁን። በመቀጠል ደግሞ በእንዲህ አይነት ጉባኤ በመገኘቴ የትልቅ ሰዎች የእግዚአብሔር ሰዎችን ድል ወይንም ክብር አብሬ ለመካፈል ደስታቸውን ከእግዚአብሔር ቃል ሲናገር ደስ ከሚላቸው ጋር ደስ ይበላቸው ተብሎ ስለተጻፈ ደስታውን ለመካፈል እግዚአብሔር ለዚህ ስላበቃኝ እዚህ ቦታ እንድገኝ ስለረዳኝ የእግዚአብሔር ስም የተባረከ ይሁን። በመቀጠል ደግሞ ያው ርዕሱ ብቻ በቂ ነው ማለት ይሄ ገናናው ኢየሱስ የሚለው ርዕስ ለኛ በጣም በቂ ነው። በህይወታችን ምንም ነገር ገናና የለም። ገናና ነኝ ካለው በላይ ገናና ነኝ ብሎ ገነንኩ ከሚለው ምድራችን ላይ ከዛ በላይ የገናናዎች ሁሉ ገናና እና ብዙዎቻችሁ ደግሞ ብዙ ሰው ያላየው ሰው ያልመጣ ሰው ግን ይሄ መጽሐፍ እንደምንም ይሄን መጽሐፍ ለማድረስ እንሞክራለን። ክራይስት አርሚ በዚህ ተግቶ ይሰራል። በጣም ደስ ብሎኛል። ክብር ለእግዚአብሔር ይሁን። የረዳው ያገዘው ያቆመው እግዚአብሔር ለዚህ ያበቃው እግዚአብሔር ስሙ የተባረከ። መጽሐፍ ቀላል አይደለም። ይህንን ገናና ኢየሱስ በማግነኑ የሱ አገልግሎት የሱ ቤተሰብ የሱ ልጆች የሱ ነገር በሙሉ እንዲገን ውሽ አረጋለሁ እመኛለሁ። እግዚአብሔር ስም የተባረከ። እናመሰግናለን። መልካም የንባብ ጊዜ። እንግዲህ አንብበሽ ተጠቅመሽ ለሌሎች እንደምታስተላልፊ ሼር እንደምታደርጊ ባለሙሉ ተስፋ ባለሙሉ እምነት ነን። እናመሰግናለን። መስኪ መልካም ጊዜ። እሺ ገናናው ኢየሱስ የተሰኘውን በክራይስት አርሚ ዓለም አቀፍ ቤተክርስቲያን ዋና ፕሬዝዳንትና ባለራዕይ እንዲሁም መስራች በሆነው በነብይ እዩ ጩፋ የተጻፈውን የመጽሐፍ ምረቃ ነበረ ዛሬ ፕሮግራሙን ወደ እናንተ ስናደርስ የነበረው ጥር 30 2018 ዓመተ ምህረት የምንገኘው ደግሞ ሃይሌ ግራንድ ላይ ነው። በጣም ደስ የሚል ጊዜ ነበር ያሳለፍነው። እንግዲህ በመግቢያችን ላይ እንደጠቀስነው ዛሬ ቆንጆ ፕሮግራሞች ወደ እናንተ እንደሚደርሱ ይህንን መጽሐፍ በተመለከተ ከተለያዩ ቦታዎች ከመጡ እንግዶች ጋር የሚኖረንን ጥሩ ጊዜ ልናሳልፍ ነበረ አስቀድመን ወደ እናንተ መረጃ ያደረስነው። ባልደረባዬ ምን ተስኖት እንግዲህ ከእናንተ ጋር ነበረ። እኔ አሁን መጥቻለሁኝ። ምንቱ እንዴት ነህ? እንኳን አደረሰ። እንኳን አብሮ አደረሰ። ዛሬ በጣም ደስ የሚል ቀን ነው። ምክንያቱም የነብይን አገልግሎት የምናውቀው በሌላ ነው፣ በመጽሐፍ ሲመጣ ደግሞ ለመጀመሪያ ጊዜ ነውና ደስታው የሁላችንም ነው። እጅግ በጣም ደስ ከተሰኙ ሰዎች መካከል አንዷ እኔ ነኝ። አንተም እንደዛው? እኔም በጣም ደስ ተሰኝቻለሁ። አስቀድሞ በቃለ ሕይወት በመካነ ኢየሱስ በሕይወት ብርሃንና በአሴምብል ኦፍ ጋድ ቤተክርስቲያን ላይ ያገለግልበት የነበረውን አሁን ደግሞ ላለፉት 13 ዓመታት ደግሞ ከእግዚአብሔር በተሰጠው ምሪት አማካኝነት የክራይስት አርሚ ዓለም አቀፍ ቤተክርስቲያንን በመትከል እንግዲህ በመድረክ አገልግሎቶቹን በሚዲያም በተለያዩ አማራጮችን ጸጋውን ስንካፈል ቆይተናል። ይሄ ደግሞ የበኩር እትሙ ነው።
ከመጽሐፉም ባለፈ ደግሞ ዛሬ በጣም የሚያስገርም ነገር ነበር ስንመለከት የነበረው። ቀደምት የነበረችው ቤተክርስቲያን አይ ቲንክ አይተናል ብዬ አስባለሁ። ከተመለከተን የኢትዮጵያ ተልእኮ ለትውልድ ቤተክርስቲያን ባለራዕይና መስራች ሐዋርያው ዘላለም ጌታቸው ተገኝተዋል። የጂፒኤስ ቲቪ ወይም ደግሞ የዛች ቤተክርስቲያን ባለራዕይና መስራች ነብይ ሄኖክ፣ ነብይ ገቢ ጉተማ እንዲህ የተለያዩ አገልጋዮችም ተገኝተው ያላቸውን አክብሮት በተለይ ደግሞ ይህንን ጸጋ በመካፈላቸው በተለይ ደግሞ ዋና ነገር ሲያነሱት የነበረው ከርዕሱ በመነሳት ምንም መጀመሪያ መጨረሻም ሊሆን የሚችል ርዕስ ነበር ብለው ሲናገሩ የነበረው። ብቻ በአጠቃላይ የቀደመችዋን ቤተክርስቲያን ከዛ ባለፈ ደግሞ በአባቶች ጸሎት ነው ፕሮግራሙም የተጀመረው። በጣም ቅብብል የነበረበትም ፕሮግራም ነበር። የአንድነት ጊዜ አይተንበታል። በጣም ያ ነገር እንዲቀጥልም አብዛኞቹ ያው ሙሉ ፕሮግራሙን እናንተም እንደተከታተላችሁት ማለት ነው ሲገልጹ የነበረው ስሜት የአንድነትን ነው። መከፋፈል እንደማይጠቅም አንድነት ወደፊት የሚያስኬድ ኃይል እንዳለው ነበረ ሲገልጹ የነበሩትና እጅግ በጣም ደስ የሚል ፍቅር የተሞላበት አንድነታቸው መያያዛቸውን ያሳዩበት ጊዜ ነበረ። እኛም ይህንን በማየታችን እጅግ በጣም ደስተኞች ነን። ያው ይሁን ያሰባሰበን ገናናው ኢየሱስ ነው። የገነነው ስም እንግዲህ አሰባስቦናል። እንዲህ ባለ መልኩ እንግዲህ የዛሬውን ፕሮግራም ወደ እናንተ ስናደርስ ቆይተናል ማለት ነው። ይህንን ፕሮግራም ደግሞ በማሳለጥም እኔ ምትሶት ሀብቴ እንደዚሁም ፍሬዎት አሻ ከመላው የስቱዲዮ ባለሙያዎች ጋር በመሆን ከኃይሌ ግራንድ ነው ይህንን ፕሮግራም እያደረስናቸው የምንገኘው። ከቀሪ ከክራይስት አርሚ ቲቪ ፕሮግራሞቻችን ጋር መልካም ቆይታ ተመኘን። ሰላም።